እንዳልኩሽ ነው። ከዛ በኋላ ያው ሰው ነሻ ስትቀራረቢ ወደ ሌላ ነገር እንትን ይላል። ግን አሁን ላይ በጣም የምወደው የማከብረው የምር የማከብረው ወንድሜ ነው። እሺ ፋሲካዬ፣ ምን አይነት ወንድ ለፍቅር ይማርካታል ወይም ይስባታል? ይህ ድራሽ ይጥፋ። ምንም አይነት ወንድ አይማርከኝም። አሁን ራቁቱን በሄድ አንድ ወር እንዳይማርከኝ። ይቅርታ ማሪ፣ ስሜት ውስጥ ገባው። በመሀል ወሰድ መጣ ያደረገኛል። እኔ እንጃ ምን አይነት ይማርክ ረባይላል። እኔ እንጃ እኔ እንዲህ በጣም የሚቀርበኝ የሆነ አይቶ የሚረዳኝ የሚያወራኝ ጊዜ የሚሰጠኝ ወንድ አኪድ ላፈቅር ይችላል። በነገራችን ላይ የኔ ፍቅር ስጅጋ ናት። ቶሎ ነው ፍቅር ወዲያው ፍቅር ይዘኝ ጠረጥራለሁ። ቶሎ ነው ፍቅር የሚይዝሽ? አዎ፣ በተለይ እንዲህ አሁን ሀቢብን እንዴት እንደወደድኩት ታውቂያለሽ? እኔ በጣም ይከፋኛል። አሁን የሆነ አንቺ ለቀልድ ብትናገርኝ የሆነ ነገር ለምንድን ነው ግን እንዲህ ያለችኝ ብዬ ወጥቼ ከላይ ብላ ያረቅሳለሁ። እና ድንገት ደውሎልኝ እያረቀስኩ ከሆነ በሌሊት እኩለ ሌሊት ነርቶ ይመጣል ታውቂያለሽ። ከዛን ክሎዝ ጓደኛ ሆነኝ ኦቨር ማለት ነው። ከዛ በኋላ በቃ ኦቨርስ በምንቀራረብ ሰዓት ያኔ እንደዛ ነው። በቃ በቀረብሬታ ውስጥ በመቀራረብ ውስጥ ላፈቅር እችላለሁ እንጂ እኔ ፍቅር አይዘኝም። ከአሁን በኋላ ወንዶች እንዳለ ራቁታቸውን ቢሄዱ በምንም አያማልሉኝም ብዬ ነው የማስበው። ያ በነገራችን ላይ የብዙ ሰው ባህሪ ነው መቀራረብ። ፍቅር ውስጥ ሊቀጥ ይችላል። ምክንያቱም ጊዜ እየሰጠሽ ነው። በእያንዳንዱ በህይወትሽ የሚገጥምሽን ነገር እያማከርሽ ነው፣ እሱም እያማከረሽ ነው። ስታወሩ፣ ስትደዋወሉ፣ ስትቀራረቡ፣ ስትገናኙ ኦፍኮርስ ፍቅር ሊመጣ ይችላል። ስለዚህ ዲስታንስ መጠበቅ ነው ጥሩ እንደ ሀሳብ አይደል? አረ ምንም አይሰራልሽም ይሄ ፍቅር ምንም። እኔ ያየሁት ትክክለኛ ሪል ፍቅር ድሮ ቀረ። እኔም እንዳንቺ ማሪ የብዙ ሰው ባህሪ ነው ማዚ፣ የብዙዎቹ ግድ ነው። ስትቀራረቢ በመላመድ ፍቅር ይመጣል። እሺ ፋሲካዬ፣ ስለ ሱቆች እስኪ ንገሪን። የት ሀገር ሱቆች እንዳሉሽ እና ምን እንደሚሸጡ በዛው። አሰላ ሱቅ ነበረኝ። ያሰላው ብዙ ታሪክ አለው። አንዴ ታሸገብኝ፣ ከዛ በኋላ ሳይዘጋ ሲቀራል ማሪ ባዶ ነው እቃው። ማሪ ቁልቁል ነው የሚሄደው። ምን እንደነካው አላውቅም። እዛ እኮ አንድ ጊዜ ላይቭ ገብተሽ አይቼ ነበር። እሱ ሱቅ ተዘጋ። ድንቄም ሱቅ እስቲ ተይኝ ማሪ። አይ እዚህ ያለውን ጠንከራ አድርገሽ ከያሽ የተሶኬ ኖርማል ነው። ፋሲካኝ ምንድን ነው የምትሸጪው ሱቆች ላይ? አሁን ድሬ ያሸጣለሁ፣ ቱታ ያሸጣለሁ፣ ሽቲ ቅባቶች እንደዚህ ይሸጣል በብዛት። ግን እኔ የምሰራው ካርጎ ነው የምልከው። ካርጎ ትልኪያለሽ? ካርጎ ልካለሁ። ካርቶን ስሸከም እኮ ነው እኔ ማር። እሱ አየር ሲገዘቅዝብኝ ነው መጥቼ ላይ ከፍቼ ፊት የምለው። ብዙ ነገር ነው የምትሰሪው? ኧረ እኔ በስመ አብ የወንድ ጉልበት እኮ ነው ያለኝ። አሁን ዊምፒ ላይ ስትሄጂ ካርቶን ስሸከም ወንዶች ሁሉ ኧረ አንቺ ሴትዮ እስኪ አትንገብገቢ ለሀማሊ ክፈይ ይላሉ። ኖ እላቸዋለሁ። ኧረ አንቺ ምን አይነት ወንድ ነሽ? እኛ እኮ አንችልም ይላሉ። ይሄን ብድግ እያደረኩ ይሄን ካርቶን ብታይ ብድግ ድርድር ማደርገው። ጎበዝ ነኝ፣ በጣም ጎበዝ ነኝ። ስራ ላይ ጅበኝ ማሪ፣ በጥርሴ ነው የምሰራው። ጎበዝ ክርስቶስን በጣም ጎበዝ ነኝ። አይ በጣም አሪፍ ደስ ይላል ፋሲካዬ። እሺ ወደ ቀጣይ ጥያቄ አልፋለሁኝ። ሌላም ስራ ላይ ማሪ ቅርታ ላቋርጥሽ። ኢትዮጵያ ኦቪድ ላይ ቤት እሸጣለሁ። ኢትዮጵያ ቤት መግዛት የሚፈልግ ኦቪድ ሪል ስቴት እንትን ነኝ፣ ኤጀንት ነኝ። ዱባይ ላይ ደግሞ ቤት መግዛት ለሚፈልግ ብሩክ ሪል ስቴት ኤጀንት ነኝ። ያኔ ደላላም ነኝ ማለት ነው። የቤት የሰው ሳይሆን የቤት ቶሎ ብላ የቤት የሰው አይደለም የቤት መተው ደግሞ ከኢትዮጵያ ሰው አንቺ እንዳይሉና የገንዘብ ይሸውዳል። አዎ ሰምታችኋል። እንግዲህ ቤት መግዛት የምትፈልጉ ኢትዮጵያም ሆነ ዱባይ ያላችሁ ባለ ሀብቶች ካላችሁ ፋሲካ ማናገር ትችላላችሁ አይደለም?
እቃ መላክም የሚፈልጉ አንቺ ማናገር ይችላሉ። አዎ ከቀረጥ ነፃ እቃ እንዲገባላችሁ ከፈለጋችሁ ንቦሽ። እሺ ሰምታችኋል ቤተሰብ። ፋሲካ ከራሷ ባህሪ በጣም የምትወደው ነፃ ሰው ነኝ። ጭንቅ አልወድም። ፈታ ማለት ደስ ይለኛል። ስትረስ እንኳን ካለብኝ በምን ላጥፋው ብዬ ወዲያው ነው የምሟሟተው። አልወድም ጭንቀት። እሺ ይሄን ጸባይን አልወደውም ባሻሽለው ደስ ይለኛል የምትይው ባህሪሽስ? በስመ አብ በጣም የምጠላው ባህሪ በጣም የምጠላው ሁለት ባህሪ ያለኝ። አንደኛው ወሬ ስወድ ብታይ የሆነ ቦታ ቁጭ ብዬ ቸኩላለሁ እያልኩ ወሬ እያወሩልኝ ከሆነ እሺ ብዬ እዛ ሳላስበው ሰዓት ይሄድብኛል። ክርስቶስን በጣም እናደዳለሁ። ከዛ በኋላ ስንት ቀን መከርኩሽ አንቺ ሴትዮ እላለሁ። ምንም የማትሻሻል ውስጥ ያለችው ማለት ነው። ሁለተኛው ደግሞ በጣም አርቃሻ ነኝ። በጣም አርቃሻ ታውቂያለሽ? አርቃሻ ነኝ። ሰው ተናግሬ ከአንቺ ጋር ከተጣላው እንዲህ ከምልሽ ይልቅ ይላለሁ። ከዛን አርቃሻ ብለው ሲሰድቡኝ ደግሞ እናደዳለሁ። አልቅሰሽ እያሳየሻቸውን ባሽን አልቃሻ ሲሉሽ ደግሞ ትዳድጃለሽ። በጣም እናደዳለሁ። ግን በቃ የሆነ ውስጤ ነው ያለው ታውቂያለሽ። ልቆጣጠረውልና እርግፍ ይላል ራሱ። አያልቅም ደግሞ ባህር በይው እምባሽ። እሺ ፋሲካ ከላይ ውጪ ያላት ማንነት ምን ይመስላል? ከላይ ውጪ ምን ምሰራው ማንነትሽ እንደዚሁ ቲክቶክ ላይ እንደምናየሽ መጫወት መሳቅ ምናምን ነው ወይስ? አንዳንድ ሰው ሁለት አይነት ባህሪ ያለው ቲክቶክ ላይ ሲመጣ ኖርማል፣ በውጭ ሲገባ ሌላ ሰው የሚሆኑ አሉ። ቲክቶክ ላይ ማላወጣ ብዙ ባህሪዎች አሉኝ። ለምሳሌ አሁን ክርስቶስን ቲክቶክ ላይ መቼስ ላይቭ አልከፍትላቸውም። አሁን እኔ ሽንት ቤት ሰውነቴን ስታጠብ ከገባው አልወጣም። አንድ ሰዓት በሙሉ በጣም ጭንቀት ካለብኝ ሰውነቴን እየታጠብ ህቅልና ይወጣልኛል። ይሄ አንድ ባህሪ ቲክቶክ ሰው የማያውቀው። ሁለተኛ ደግሞ አንዳንዴ እንደውም መንገድ ላይ ሲያዩኝ በጣም ይደነግጣሉ። መንገድ ላይ ሲሄድ ብቻዬን አወራለሁ። በጣም ብቻዬን ጮክ እያልኩ ነው። እና የሆነ ልጅ በባለፈው የሆነ ካሜራማን አይቶኝ ክርስቶስን አቅፎኝ አንቺ አረቀሰ እኔን የኔ እናት ምን ልርዳሽ የተቸገርኩ መስሎት። ከዛን አረቀስኩን። የራሱ ምን ሆነ ነው አልኩት። ብቻዬን ሳወራ በምልክት ሁላ ነው በእጄ የማወራው እኔ ለሰው ብቻዬን ነው። እኔ ግን ውስጤ ፋሲካ እና ውሽዬ ብዬ አካፍያቸው አብረን እናወራለን። ፍሬንድ ነን በቃ። ከዛ አጠር ያለ ስብሰባ ትሰበስበልሽ? አረ በስመ አብ። አረ አንዳንዴ የወደፊት ራሱ እናወራለን። ክሎዝ ጓደኛዬ ናት እና ክርስቶስን እያልኩ እየማልኩ ምናምን ሳወራ ልጁ የነቀልኩ መሰለው። ወይኔ ያው አይቶኝ ስለማያውቅ አረ እኔ ድሮም ብቻዬን አወራለሁ። ለዚህ እኮ አልኩት ብቻዬን አወራለሁ። እና ላይቭ ላይ የማያውቁት ባህሪ መጠጥ ጠጣ ነበረ፣ ሽሻ ጭስ ነበር። አሁን ግን አቆም ካቆምኩ 4 ወር 5 ወር አለፈኝ። መጠጥ ደግሞ ቢራ ራሱ እንዲሽፉት ምላት አስጠላኝ፣ ዘጋኝ። አሁን መጠጥ የተባለ ህርም ብዬ አቆምኩኝ። ኢትዮጵያ ሲሄድ ብቻ መለኪያ አረቄ እጠጣለሁ። አረቄ ብቻ መጠጥ እርግፍ አድርጌ አቆምኩ። ድንገት የወደፊት ያለኝን ቪዲዮ ከፖስቱ ብዬ እኮ ነው የምተረተረው። አዎ ፖስቱ፣ የሚያስፈራራኝ ሰው አለ ፖስቱት። ነገሪያቸው ልክ አሁን እነሱ ሲፖስቱት ወይ ፋሲካ እኮ እንደምትጠጣ እናቅ ነበር እንላለን። እኮ አንድ ሰው አለ የሚያስፈራሩ እና ለውሹ ስትሉ አደባባይ ፖስቱት። አይዶን ኬር አሁን ትታለች። አሁን ዋናው አሁን ላይ ያለሽበት ነው። ያለፈ ታሪክማ ያለፈ እኮ ነው በቃ አለፈ። ኧረ እኔ አቆምኩ ክርስቶስን። ሺሻም ያቆምኩት ሺሻም መጠጥም እኔ እዚህ አይደለም የጀመርኩ። በነገራችን ላይ ድሮም ነው ሲጀምር የጎዳና ልጅ ነበርኩ። እንዴት አልጠጣ፣ እንዴት አልጭስ፣ እንዴት አልቅም አደቀው ነበረ። ከዛን አልተወኝም ነበረ። ግን አሁን ላይ በቃ እኔ እንትን የሆነ ሰዓት ላይ 4 ወር 5 ወር አይሆንኝም አስጠላኝ። እኔ መች ነው የምንለወጥ? ኧረ ወደዛ አልኩኝ፣ ተውኩ። ያለፈ ታሪክ የሆነ ማለት ነው። ዋናው የሰው ልጅ ትናንትና የመጣበት ሳይሆን ዛሬ ያለበት ነው። ትክክል። አሁን አንድ ሱስ ብቻ ነው ያለብኝ። እሱም በቃ እሱም ሱስ እንደዚሁ ላይቭ ጋፍ ከፍቶ ማውራት
እና ቡና ሱስማ ኖርማል ሱስ ነው። ይሄ የሁላችንም ስለሆነ እንደ ሀገር የመጣ ነገር ስለሆነ ኢትሶኬ እናልፈዋለን። የሺሻ እቃው ራሱ አውጥቼ ልስፈረው እንዲ ልጣለው እንዲ ያልኩኝና ድንገት እንግዳ መቶ ከፈለገ ብዬ ነው እንጂ ልጥለው ሁላ ነበረ። ክርስቶስም ድንገት የድሮ ጓደኞቼ መተው ከፈለጉ ሰራላቸዋለሁ ብዬ ነው ያለው ቤት ውስጥ። እንደውም አንድ ቀን ነሸጥ ያደረገኝ ቀን አውጥቼ ወረውረዋለሁ በአናቴ ላይ አዙሬ 3 ያዙሪና ብለሽ ስበዩ። ገንዘብ እኮ ነው ማሬ 80 ድርሃሚ ማሬ። ጓደኞች ከመጡ እነሱ ሲያጭሱ ብትወሰወሽስ? ድንቄ ሙስባስ ጠላው ጠላው ነው ጠላው። አንድ ቀን ራሱ የሆነ ቤት ሄድኩና ሲያጨሱ ሳይ ሊያስመልሰኝ እንደርጉ ሴት አድርጉ ረበሸኝ። ዳይ ተስዬም ነው የቁልቢው ገብርኤል ግራው አርግብኝ አልኩኝ አረገርብኝ። ይኸው እያሉሽ ነው ማሪ። ክርስቶስን ልጣለው እንዴ? ሲያምር ግን አረ ጥለዋለሁ። ክርስቶስን ጥለዋለሁ። አረ በስመ አብ ጥለዋለሁ። ጣይዋው ለምን እንደሱ ከመጡ ሽታው ምናምን ብለሽ ነገር እስኪ በቀለ ዛሬ ብቻ ብለሽ እንዳትሞክሪ። አይ አረ ጥለዋለሁ። ክርስቶስን አልፈልግም። ሲጀመርም ተስያለሁ። የሆነ ነገር ተስለሽ ደግመሽ ካደረግሽው በአፍና በአፍንጫሽ ደም ነው የሚነስርሽ። ታውቂያለሽ? ኃጢአት ማርያም ክርስቶስ ይሄ በባለፈው ብርቅ ያስመለሰኝ ደም አላጨስኩም ሸተተኝ እንጂ ለዛ ይሁን እንዴ ክርስቶስን በባለፈው ብርቅ አይታልሽ እንትን ባና ባፍንጫሽ ብለሽ ነው እንዴ የተሳልሽው? እንደዛ አላልኩም። ለዛ ይሁን እንዴ 4 ቀን ተከታታይ ደም ያስመልሰኝ ነበር። ትክክለኛ ደም ነበር ከውስጥ የሚወጣ። ለምን እንደሆነ አላውቅም። ተወኝ። አሁን ግን ፍቆ እዚህ ጋር ተወኝ። ለሱ ይሁን እንዴ ማሪ አይሽተተኛ አላሉ ይችላል። ስለዚህ ተው አውጭና ታስባሉ። በቃ ምንም አይሰራልሽም። መሰለሽ አንድ ኮሜንት አንቺ ማታጭሹን ነገር ጓደኞችሽ ሲመጡ ጋብዛቸዋለሁ ስላልሽ ለሰው አጋብዢ አሉሽ። የሺሻ እቃውንም ለሰው ልሰጣልኩኝና ለምን ብዬ ነው የምሰጠው? እኔ የጥቆምኩትን ያቁሙ ከፈለጉ። ሲጀመር ቤቴ ውስጥ እግዚአብሔርን የማያከብር ነገር አይደረግም ብዬ ቆይ እንጣለው እንዴ ብርቅዬ በኋላ እንጥለዋለን። ክርስቶስን ሲጀመር ለአይን ነው የምትጣላው። አረ መስበር ሳይሆን ቆሻሻ ውስጥ ጥለዋለሁ። አይ በቃ እዛው ተሽልዛለሁ። ተንበይ ከዚህ ላይ እንደወጣሽ ሰበርኩት ይናልሽ ቤትሽ መተን እንጠይቅሻለን ማለት። እሺ ሰብረዋለሁ። እሺ 100 ረረረረ ዛሬ በደንብ ታብታብ አድርጋችኋል። በቃ አሁን 100 ሺህ ያስገብታችሁታል። ኢንተርቪው እስከሚያልቅ ደግሞ 120 ሺህ ይታየትላለች። ምን ነው ማሪ ታጭስ የኢትዮጵያ እንትን ፖሊሶች ሲይዙ እንደሚያደርጉት ላይቭ ላይ ይታይ ማሪ። ይሄ ለራሴ ስል መሰለኝ የማደርገው ላይቭ ላይ ይታይ ትላለች። ልክ ኢትዮጵያ ደግሞ እያንገከያዝን ከና እቃው ነው ይዞ የሚያንከራትት መንገድ ለመንገድ እንደዛ አደረገ ማሪ። እኔ እኮ ትልቅ ሴትዮ ነኝ። ምን ለራሴ እግዚአብሔርን አይሸውዱት። ህሊናዋን አትሸውር። ለእኛ እኮ ልክ አሁን ነገር ላይ ዋን ስትከፍት ማሬ ጣልሽው እንደ ያን ነገር ስና ወይ ጥየው ምናምን ብላ ቤቷ ካስቀመጠችው ራሷን የሸወደችው። ራሴን ነው የምሸውደው። ሲጀምር ደግሞ አይ አረፍስ እሺ ፋሲካዬ ውዶቼ ታብታብ እያረጋችሁ እስካሁን ታብታብ ብዙ አርጋችኋል። ለሱም እናመሰግናለን። ፎሎ ያላረጋችሁ ደግሞ መሲ አበሻን ፎሎ አድርጉ። ምክንያቱም ሁሌ የተለያየ እንግዶችን ይዤ በመምጣት አሪፍ እንደዚህ ቆይታ እንዲኖረን እናደርጋለን ማለት ነው። ፕሮግራም መከታተል የምትፈልጉ ቤተሰቦች ፎሎ አድርጉ። እናመሰግናለን። ወደ ቀጣዩ ጥያቄ አልፋለሁ። በጣም ጥቂት ጥያቄዎች ናቸው የቀሩኝ። እናንተ ተራ ነው የገባችሁ ፋሲካን ጥያቄ ትጠይቃለች። ስለ ግንባሬ እኔን የምትናገሩ ሰዎች እኔ መሲን ስለማከብራት እዚህ ቤት ምንም ነገር አልናገርም። ስማችሁን በጣም እዚህ ውስጥ ቀርጬዋለሁ። ቤቴን ስከፍት ሄድባቸዋለሁ በኋላ። ኮመንት ላይ ፕሊዝ ሞዴሬተሮች ኮመንት ላይ ፋሲካን የሚናገር አንድ መጥፎ ኮመንት ግንባሬን ነው እንጂ ማሬ ግንባሬን እኮ ነው ግንባሬን ነው እንጂ እኔ ምን አረኳቸው? ባላቸውን አልናጠቁ በግንባሬ እኮ ነው የማያስቀምጡኝ። እንዴ የኔም ግንባር እኮ ሸፍኛው ነው በዚህ እንጂ እኮ እዚህ ጋር ነው የሚጀምረው እኮ ማሬ። እዚህ ኧረ ዝም በይ። እዚህ እኮ ነው የሚጀምረው። እናንተ እየሸፈናችሁ እኮ ነው እንጂ ወደ እናንተ ይዘውሩና እኔን ይተውኝ ነበረ። ይተውሽ ነበረ ግን እኛ ሸፍነን እንመጣለን። ወይ የምስዬ ግንባር ትንሽነቷ ይላሉ። እዚህ እኮ ነው ማሬ ባወጣው እዚህ። ያንቺ እኮ ኖርማል ነው ማሬ።
በእኔ አስተያየት ያንቺ ኖርማል ነው። ምን አልሽኝ ማሬ? በእኔ አስተያየት የኔ እውነታውን ብታይው ያንቺ ኖርማል ነው እኮ። እሺ ወደ ቀጣይ ጥያቄያችን እናልፋለን። ፋሲካ ሲደብራት ምን ያዝናናታል? ምን ስታረግ ከዛ ድብር ትወጣለች? በጣም ከደበረ ልጄ ጋር ደውላለሁ። ልጄ እንትን የማያነሱልኝ ከሆነ እንትን ዘፈን እከፍታለሁ ወይ ቲክቶክ አያለሁ። ቲክቶክ ስታይ ከዛ ድብር ትወጫለሽ? የሚያስቅ ወይ ላይ ሰው ካለ ገብቼ የሚያስቀኝ ቦታ ቁጭ ብዬ አያለሁ። ቁጭ ብለሽ ታያለሽ፣ ከዛ ድብር ትወጫለሽ? ወዲያ እወጣለሁ። እሺ ከሰራሹ ቪዲዮዎች እስከዛሬ በጣም ብዙ ቪዲዮዎች ሰርተሻል። ከሰራሹ ቪዲዮዎች በጣም የምትወጂው ይሄን ቪዲዮ በጣም ደስ ብሎኝ የሰራው ሰው የምትይው የተለየ ቪዲዮ አለሽ? እንትን አካንቹን እንጂ የምትል ጠረጴዛ ላይ ወጥቼ ታኮ ጫማ አድርጌ ጀበና እንጂ ከልጅሽ ጋር እሱ ቪዲዮ የሰራሽው? በጣም ነው የምወደው። ወላ ፒን አደረኩት ታውቂያለሽ። ልጄ ያን ቀን ከዛ በኋላ ያልተቀረጸ አለ ቁርጥን ያወጣ ነው። ከጠረጴዛው ላይ ተገልብጬ ሲስቅ ያለው ፓርት ብታይ በስመ አብ በጣም የምወደው ቪዲዮ። በቃ እሱ ሲስቅ ለምን ቆረጥሽው? አረ እንዲህ ስለተገለበጥኩ ቁምጣ የተቀደደ ነበር ታይቷል። ለዛ ነው። እስቲ ማርያምን በይ። ክርስቶስን ግን ሴቭ አድርጌው አለ። ቁምጣዬ ስለተቀደደ ነው እንጂ ፖስት ስላቸው ነበር። ቪዲዮውን ትተው ቁምጣውን ኮመንት ይጽፋሉ ብዬ ነው የተው። ሰላም እህቴ፣ እንኳን ደህና መጣሽ። መስዬ እንዴት ነሽ? ሰላም ነሽ ማሬ? እግዚአብሔር ይመስገን። ውሺ እንዴት አመሻችሁ? እንዴት ነሽ ማሬ? አለሁ። ውሺ በጣም የምወድሽ በጣም እኔ የምወድሽ ያለኝ ፍቅር። መስዬ ደግሞ በጣም 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 አመሰግናለሁ። እኔ ወዳችሁ ማለት ነው። እና ውሺ በጣም ማለት ያኔ ብዙ ነገሮች ተምሬያለሁ ባንቺ ማለት ነው። እና በጣም አመሰግናለሁ። ከዚህ በኋላ ደግሞ ቅዱስ ገብርኤል ትልቅ ቦታ ያድርስሽ እላለሁ። አሜን። እኔ ፍቅር አሜን። እሺ እሺ። እኔ ፍቅር ጥያቄ ማለት አረብ ሀገር ከመጣሽ ብዙ ነገሮች አጋጥሞሻልና እንዴት ነው ያንን ማለፍ የቻልሽው? እሺ ያንን ማለፍ የቻልሽው ማለት ብዙ ነገሮች እንዳጋጠሙሽ አውቃለሁና ያንን እንዴት ነው ማለፍ የቻልሽው? እሺ እና አመሰግናለሁ። አንድ ጥያቄ እና መስዬ በጣም ሁለታችሁ ነው። ግን እኔ መልስላታለሁ፣ ችግር የለው። የፈተናዎች ሁሉ ለፈተናዎች ሁሉ እኔ ይሄኛውን ጉልበት ኖሮኝ ይሄንን በጉልበቴ ይሄንን በዚህ መንገድ አለፍኩ አልልም። እኔ ያለፍኩት እንዳለ በመድኃኒዓለም ነው ብዬ ነው የማስበው። እና ሁልጊዜ ያን ሃይማኖተኛ እንዲያክራሪ ምናምን ሆኜ አይደለም አውቄ አይደለም፣ ግን በልቤ አንተ ተከተለኝ፣ በቃ አንተ ቅደም እላለሁ፣ ይቀድማል። እና ለነገሮች ብዙ ጊዜ ፈጣሪን ነው የማስቀድመው፣ ክርስቶስን። አሁን እንዲህ ስላችሁ ከበዱ ሃይማኖተኛ ሳትሆ ምናምን ልትሉ ትችላላችሁ። አይደለም ክርስቶስን እኔ የሆነ ነገር ራሱ ሳደርግ ማለት ነው አቦ አንተ ቅደም፣ መድኃኒዓለም አቦ ገብርኤል ቅደም፣ እመቤቴ እንዲህ ብዬ ነው እንትን ምን ከተሳካ ይሳካ፣ ካልተሳካ ይሳካ እላለሁ። ይሳካል። በቃ የተሳካውም ይሳካል፣ ያልተሳካውንም እኔ ቦታ አልሰጥም። ዛሬ አሁን ይሄ አጠገባችሁ ቁጭ ስል ፈተና ወድቄ እያረቀስኩ ነበረ ቤት የደረስኩት የደረስኩ ክርስቶስን። ከዛ ሳቦ አንተ ያልከው ሆነ የተጻፈልኝ ሆነ ምን አካብዳለሁ፣ ክብር ይስፋ ብዬ በቃ ለበጎ ነው ተዋለሁ። አዎ ሳወራት ዛሬ ፈተና አለኝ ብላኝ ነበር። ማርያምን አልተሳካማ እንዳልሹ ለበጎ ነው። የሆነ ቀን መሳካቱ አይቀርም። በቃ ፈተና አለኝ ብላኝ ነበር። እንደዛ ነው መጠበቅን የመሰለ ነገር የለም። እሺ ቀጣይ ጥያቄ ያለኝ የሚል ሰው ስብ ያለሁኝ ለፋሲካ ታብታብ ጉዶች እስከዛ ሜምበር አልሆናችሁ ሜምበር ሆኑ። እሺ ማሮች። እሺ
እንግሊዘኛሽን ደግሞ በጣም ብዙ ይወደዋል እኮ ዛሬ በእንግሊዘኛውን ነገርም አላልሽ ነው። ሰላም ዩዘር ሰላም ዩዘር ኔትወርኳ መሰለኝ ቀይ ያበራል። ቀይ አብርቶባታል። ማሬ በቃ ሌላ ሰው እድሉን እንስጥና እሷ ሲስተካከልላት ትገባለች። እሺ ጥያቄ ያለኝ። እሺ ማሮቼ 5 እድል ነው ያለው። አንደኛው እንግዲህ እኔ ጠይቄው ቢሆንም ጥያቄው መልሱ እንግዲህ ልመልስላት ብላ ለእንግዳችን ጥያቄው ላቀረበችው ፋሲካ ስለመለሰች አንድ ጥያቄ አሁን ትዙ 2ኛ 3ኛ 4ኛ 5 አሁን የትዙ ሲያልቅ 3 ጥያቄ ይቀራል። አንድ ቦነስ አለ። እድላችሁን ትሞክራላችሁ። ትዙዬ እንዴት ነሽ? ሰላም እንዴት አመሻችሁ? አንስዬ ወሽዬ እንዴት ነሽ? ሰላም ነው ማሬ እግዚአብሔር ይመስገን። 2 ጥያቄ ያለኝ። አንድ ጥያቄ ባለፈው በደረሰብሽ ነገር እንዴት አድርገሽ ልትቋቋሚ ይቻላል? ኔትወርኬ ነው ፋሲካዬ ያንቺ ነው ማሬ። ወስዶ ይመለሰኝ። ይቅርታ እድ መልስ ያደርግሻል። እሺ ትዙ ይቅርታ ማሬ። መጀመሪያ ጥያቄ በባለፈው በደረሰብሽ ነገር እንዴት አድርገሽ ልትቋቋሚ ይቻልሽ? ያ ነገር ሁሉ ደርሶብሽ እንደዚህ ፈገግታሽን ስላየው ደስ ብሎኛል። ግን እንዴት እንደተቋቋምሽ ከአንቺ ትምህርት ብወስድ። ሁለተኛ ጥያቄ ደግሞ ጠቅለል አድርገሽ እንድትመልሽልኝ። ቅድም ከመጀመሪያ ጀምሮ እየሰማው ነው እና ሌላ ማስታወቂያ የቤት ብለሽ ስትይ ሰማውኝ እና ከበፊት ጥፋትሽ አትታረሚም ነው እዛ ሰው ላይ አሁን የምታስተዋውቂው ላይ ምን አይነት ሪስክ ወስደሽ ነው ድጋሚ እንደዚህ አይነት ነገር ውስጥ የምትገቢ? ማለት ያ የእህታዊ ጥያቄ ነው። እና ለዚህ 2 መልስ ሰጪኛለሽ። 3ኛ መጨረሻ ላይ እነግርሻለሁ። አመሰግናለሁ። ኧረ ትዙዬ 2 ጥያቄ ራሱ እንደው ይሁን በሚለው ነው። አንደኛውን መልሰዋለች ኦልሬዲ። ስለማሂ በማሂ የደረሰባትን ነገር ጠይቄያታለሁ፣ ግን ያው መልሰው ታልፋለች ብዬ ነው። ጠቅላላ አድርጌ ሁሉም ሰው እድል ስለሚፈልግ አንዳንድ ጥያቄ ነው ትዙዬ ይቻላል። እሺ ትዙዬ ጥያቄሽን ልመልስልሽ። ከሪል ስቴቱ ስጀምር ከድሮም ጀምሮ ነው ሪል ስቴቱ የምሰራ። የዱባይ ያለው ያው በዱባይ ገቨርንመንት ስር ነው። ምንም ከኔ ጋር የሚያነጋካው ነገር የለም። የኢትዮጵያውም የማስተዋውቀው የምሰራው ኦቪድ ሪል ስቴት የመንግስት ነው። ግማሽ 50% የግለሰብ ቢሆንም 50% የመንግስት ነው እና ውል አለ። ምንም ከኔ ህይወት ጋር የሚያነካካው ነገር የለም። ለእኔም ጦስ የሚሆንብኝ ነገር የለም። እኔ ህግ የሚያውቀው ነገር ስለሆነ ደስ እያለኝ እና እምነት ያለው ነገር ስለሆነ የግለሰብ ቢሆን ያጠራጥራል። ለዛ 100% ሹር ሆኜ ነው የምሰራው እልሻለሁ። ሁለተኛው የማሂን ጉዳይ እንዳልሽው 3 ቀን ደነዘዝኩኝ። ክርስቶስን ደነዘዝኩ ስልሽ እንዴት ልበልሽ? የሆነ ባዶነት ተሰምቶሽ ያውቃል? መሀል መንገድ ላይ ልክ ራቁትሽ እንደቆም ሰው ሁሉ አንቺን የሚያይሽ እንደዛ አይነት ስሜት፣ በጣም ከባድ ስሜት ነበረው። የሆነ የማይወለድ ምጥ ሆኖብኝ ነበር እና 3 ቀን ደንዝዤ የተኛው። ከዛን ሳይ ከጀርባዬ አለኝ እኔ ሰው ልጅ አለኝ ከጀርባዬ የምኖርለት ሰው አለ። የምኖርለት ሰው ሲኖር ከባድ ነው። ህይወትን ራስ ወዳድ መሆን አልችልም። እኔ እዚህ ጋር ይሄ ሁሉ ጠፍቶብኛል ብዬ ተኝቼ ማልቀስ አልችልም። እዛ ጋር የሚጠብቀኝ ሰው አለ። እኔ ከተሰበርኩ የሚሰበር፣ እኔ ከወደኩ የሚወድቅብኝ ልጅ አለኝ። ግዴታ እናት ሆንኩ ኃላፊነት ስላለብኝ መጠንከር ግዴታ ነበረ። አማራጭ የለኝም። መጠንከር ነበረብኝ። ጠነከርኩ። ግን ምን አጠነከርሽ ካልሽኝ ተሳልኩኝ። እውነት በቃ ልቤን እንትን ኃይል ስጠኝ። እኔ ክርስቶስን ብርክክ ብዬ ስሳል መድኃኒዓለም ብር የማገኝበትን መንገድ አላልኩም። ክርስቶስን አላልኩም። የጨለማ ምስክሬ ነው። እንትን አልኩኝ። መድኃኒዓለም አደራህን በቃ ይሄ ነገር መጣ። በራሴ ስህተት ነው የመጣው፣ በራሴ ጥፋት ነው። ግን የምወጣበትን ፓወር ስጠኝ፣
ኃይል ስጠኝ፣ መበርታት ስጠኝ። በቃ ይሄ ነገር እንድረሳው ከዚህ ውስጥ እንዲወጣ ብቻ አድርግልኝ አልኩኝ። እግዚአብሔር ቸር እኮ ነው፣ ምንም አይሳነው። እግዚአብሔር ምንም የሚያደርግ አምላክ አይደል? አበረታኝ፣ በቃ አበረታኝ። አመሰግናለሁ የኔ ቆንጆ። ያው ልጄን በስልክ አውርተሽዋል። ሊያይሽ መጥቶ ዱባይ ቢዚ ሆነሽበታል፣ ትቀጫለሽ። መስዬ በጣም አመሰግናለሁ ውዷ፣ በጣም እወዳችኋለሁ። እግዚአብሔር ያክብርልኝ። አሁንም ጥንቃቄ እያደረግሽ የኔ ቆንጆ። እሺ እኔ እወድሻለሁ፣ እወዳችኋለሁ። እግዚአብሔር ያክብርልኝ። አገኙ ልጇን፣ የስንቱን ልጅ አገኙ። ፋሲካ እያመቻችተሽ ጊዜ እሺ ያገኘዋል። እዚህ ራሴ አውርቻታለሁ። ዱባይ ከአንዴም ሁለቴ ሄዶ ስልክ አልመለሰችለትም። ዋትሳፕ ላይ ብስጭት በጣም ነው። ድምጿን ቁጭ ብሎ ነው የሚከታተላል። ልክ የተዘረፈች ጊዜ ቁጭ ብሎ ነው ያለቀሰው። የ17 ዓመት ነው እና በፍቅር ነው የሚወዳት። አሁን ቢኖር ስራ ሄዶ ነው እንጂ አገናኝሽ ነበረ፣ ግን ሁሌ ነው ቴክስት የሚያደርግልሽ። እና አመሰግናለሁ። አላየሁትም፣ አይቼ አናገረዋለሁ። ይቅርታ ጠይቂልኝ። ያው ስሙን ታውቂዋለሽ፣ ኢዮብ ነው። ዋትሳፕ ላይ አውርቶሻል ልብስ ምናምን ብሎ። በጣም ይቅርታ፣ ክርስቶስን ይቅርታ። ምንም ችግር የለውም። ያልብሽን አንደርስታንድ አደርጋለሁ። መስዬ ክበሬልኝ፣ ልጆችሽን ሳሚልኝ፣ አንቺም እንደዛ እግዚአብሔር ያክብርልኝ። መልካም ታቾኛ አዳምጣለሁ። ቴንኪው ስላስገባሽ መስዬ። ሎዛዬ እየሳኩሽ እኮ ነው ማሬ፣ እንድትገቢ ነበረ። ሎዛ እየሳኩሽ ነበር ውዴ። እሺ ሮያል ቴዲ ሰላም፣ እንዴት ናችሁ? ሰላም ወንድማችን፣ መጣ። እግዚአብሔር ይመስገን። ያው ፋሲካ ደንቅሻለሁ፣ አከብርሻለሁ። አመሰግናለሁ ሆዴ። እሺ ምንም አይደል። ያው ተጨቃጭቅ ያለው ለመግባት እዚህ ቤት መሲም ፊት አልነሳሽኝም ይመስገን። ብዙ ቢጨቃጨቅም ይሁን እኔ ፋሲካ የምጠይቃት ለታች ላለው አሁን ለሚመጣው ጄኔሬሽን ምን ትመክሪያቸዋለሽ ነው። አንድ ጥያቄ ብቻ። አሪፍ ጥያቄ ነው የጠየካት። በነገራችን ላይ እዛ ነው እሷ ያለፈችበት ብዙ መንገዶች ስላሉ እኔ ጥንካሬዋን በደንብ ስለማቅ ነው። እንተዋወቃለን። በጣም ወዳድ ሰው ነች እና እንድታስተምራቸው እንዲገባቸው ፈልጋቸው ሰው ስላለ ነው። እና ይሄን ጥያቄ የሚጠቅመው ሰው አለ፣ እንደ ቀልድ ተወርቶ የሚጠቅመው ብዙ ሰው አለ እንዲያውቁ ስለምፈልግ። እሺ ወንድሜ፣ እሺ አመሰግናለሁ። ይሄ እኔ መክራቸው የሚመጡትን ጄኔሬሽን ከምንም በላይ ትምህርታቸው ላይ ጠንክሩ። በቃ ትምህርታቸው ላይ ጠንክሩ። ሁሉም በየሃይማኖቱ ይጸልይ። ከዛ በቀር እምላቸው ኔቨር ጊቭ አፕ። በቃ የለም በራስ መተማመናቸው 100% ይሁን። ሰው ምናለኝ ሳትሉ፣ ሰው ምናለኝ ብላችሁ ወደ ኋላ እንዳትቀሩ። ማድረግ ያለባችሁን ማድረግ፣ የምፈልጉትን ነገር እንዳለ አድርጉ። መሆኑ የምፈልጉትን ሆኑ። ግን ያ ነገር ከፈጣሪ ጋርና ከራሳችሁ ከቤተሰባችሁ ማያርቃችሁ ጥሩ ነገር የምትሉት እንዳለ አድርጉት። ወደፊት መምጣት ከፈለጋችሁ ኑ። አይ ዛሬ አይደለም ነገ ተነገ ወዲያ እያላችሁ ቀጠሮ አትያዙ። ቢ ኮንፊደንስ ፉል ካንፈረስት እላቸዋለሁ። በተለይ የመጨረሻው ክርስቶስን በዛ ለመዳን መልሻለሁ። ቴንኪው ፋሲካ። እሺ ወድሻለሁ መስዬ። ቴንኪው በሉ። ወንድማችን እሺ ምንም አይደል። ወይ ፋሲካ እንደዚህ እንግሊዘኛ ከለሽ ካልመከርሽን እኮ አሁን ላይ ትንሽ ከበድ ብሏል ያለው ነገር። እሺ ሄርሜላ እንዴት ነሽ? እንኳን ደህና መጣሽ። አመሰግናለሁ መሲ። ፋሲካ እንዴት ናችሁ? ሰላም ናቸው። አመሰግናለሁ ስላስገባሽ። ምንም ችግር የለም ማሬ። ደህና እግዚአብሔር ይመስገን። በጣም ነው የምወድሽ እውነት ፋሲካ፣ በጣም ማርያም፣ ከድሮ ጀምሮ ከመጀመሪያ ቪዲዮዎች ጀምሮ በጣም ነው መከታተልሽ። በጣም ነው የምወድሽ እውነት ፋሲ፣ በጣም ነው የምወድሽ።
የዋህነትሽ ሁሉ ነገርሽ በጣም ነው ደስ የሚለኝ። ሁሉ ነገርሽ፣ ቁም ነገሩም ቀልድሽ ውስጥ በጣም ብዙ ቁም ነገር አለና በጣም ነው የምወድሽ። እና የኔ ጥያቄ በምን አጋጣሚ ወደ አረብ ሀገር ለመሄድ አሰብሽ? ማለት እንዴት አሰብሽው? ከዛ በፊት ነው ከድሮም ታስቢው ነበረስ? በሆነ አጋጣሚ ነው የመጣሽው? እና ደግሞ ምን ትመክሪያለሽ አዲስ ለሚመጡት ወደ አረብ ሀገር አዲስ ለሚመጣ ሰው? እሺ እኔ ፍቅር በመጀመሪያ እኔም እወድሻለሁ፣ አከብርሻለሁ፣ አመሰግናለሁ እኔ ፍቅር። አረብ ሀገር እኔ ለመምጣት የወሰንኩት በፊት ነው፣ ድሮ ነው፣ ዛሬ አይደለም። በኢትዮጵያ 2003 ላይ ነው መጀመሪያ ዱባይ እዚህ መጥቼ ከዛን ከዱባይ ወደ ኦማን ተሸጡ እና አረብ ሀገር እኔ ሂዱ ብዬ አልመክርም። በተለይ ብዙ ቤተሰብ ያላቸው እናት አባት ያላቸው የመማር እድል ያላቸው ታዳጊ ልጆች፣ ያኔ እኔ ፋይር ኤጅ ነበርኩኝ፣ ልጅ ነበርኩ እና የመማር ቻንስም ነበረኝ። ግን ያው እንዲህ አልተመቻቸልኝም እንጂ እና ትምህርታቸውን አቋርጠው ምናምን ለሚመጡት አይ አትምጡ፣ ከመጣችሁም ደግሞ በሌላ ስራ ወይ በንግድ በምኑ ብዬ ነው የምመክረው። ምክንያቱም የሰው ቤት የእናት ቤት አይደለም፣ ብዙ ፈተና ስላለው ሰው የማያውቀው ብዙ መከራ ስላለው እና በእኔ መጣሁት ድንገት ነው የሆነች ልጅ ሄደች። ከዛ በኋላ እሷ አወራችልኝ እንዲህ ነው ስትል፣ ለምን እኔም እዚህም ሰው ቤት ነው እዛም ሰው ቤት ነው፣ ቢያንስ ያ ብሩ ለውጥ ስላለው ለምን አልሄድም ብዬ ነው የመጀመሪያ 7,000 ነበር ያኔ ራሱ እንትን የሚባለው ያኔ የመጣሁት። እሺ ሄርሜላዬ ጥያቄሽ ተመልሶልሻል? አመሰግናለሁ ፋሲ። እውነት በጣም ጀግና ሴት ነሽ፣ ከልብ ጀግና ሴት ነሽ። በጣም ነው የማመሰግነው መስዬ፣ በጣም ነው የምወድሽ። እሺ በጣም ነው የምወድሽ። ሁለታችሁም ሎዛ ደህና ነሽ? ሁላችሁም አመሰግናለሁ። ቴንክ ዩ። እናመሰግናለን። እኔማ ሄርሜላ 4ኛ ጥያቄ ጠይቃለች። አሁን የቀረሽ አንድ ጥያቄ ነው፣ የመጨረሻ ቦነሷ እንዳለች ሆና ማለት ነው። ውዶቼ ሎዛ ጥበብን ፎሎ አድርጓት። የሚገራርም ያበሻ ባህላዊ ልብሶችን ነው የምትሰራው። የሚገርም በስሯ ትደሰታላችሁ። የምትኖረው ኢትዮጵያ ነው፣ ግን ደግሞ የትም ሀገር ብትሆኑ ትልክላችኋለች። ፋሲካን ብላችሁ የመጣችሁ የፋሲካ ወዳጆች ፍቅራችሁን ሎዛን ፎሎ በማድረግ አሳዩ። የኔ ማሮች ለእኔ ጊፍት ሰታኝ ታውቃለች። ሎዛ ያበደ ልብስ ሰታኛለች። አሁን ደግሞ መስዬ እኔ እያለሁ የቀጠሮ ጊምሽንማ እኔ ነኝ አንቺ ዲዛይነር ብላ ያበደ ልብስ ሰርታልኛለች። በዚህ አጋጣሚ አሁን ይላክልኛል ከኢትዮጵያ። ፕሊስ የኔም ወዳጆች የፋሲካም ወዳጆች ፎሎ አድርጓል። ሎዛን አበረታቷት። አዲስ ጀማሪ እህታችን ናት። የትም ሀገር ብትሆኑ ትልክላችኋለች። ገብታችሁ ደግሞ ቪዲዮቿን እዩ። ያበደ ልብሶች ነው ያሏት። በመሲ ሀበሻ ብላችሁ ከሄዳችሁ ደግሞ የተለየ ዲስካውንት ይዘጋጅላችኋል። ፎሎ አድርጓት የኔ ማሮች፣ ስወዳችሁ ፎሎ አድርጉልኝ። እሺ 4ኛ ጥያቄ ለፋሲካ ጥያቄ አለኝ ብላችሁ ጻፉ። ጥያቄ ለፋሲካ ለውሽዬ ለሞዴል ፋሲካ ሞዴል ለመሆኑ ብለሽ የለ ማሬ? እሺ ያው ኤዱ ጽፋለች። መጀመሪያ አንድ ቁጥር ጻፈች፣ እሷ ስለሆነች እሷ ላስገባት ማሮች። የመጨረሻ ቻንስ እንትን አለ ታውቃላችሁ። ፋሲካዬን በትልቁ ላርጋት ውዶቼ፣ ፎሎ አድርጉ። እሺ ሎዛን አንቺን በትልቁ ላርግሽ። እንደዚህ ሰላም ለእናንተ ይሁን። መሲ ፋሲካ ኤልዳና ሰላም ያ እና መሲ ተባረኪ፣ ፋሲካ አንቺም ተባረኪ። የእውነት በጣም ነው የምወዳችሁ። ድምፁ ከሷ ነው ማሬ። ገበሪ ሴት ነሽ። ይሰማል? ተቋርጦ ነበር የኔ እናት። አሁን ይሰማል? አዎ ይሰማል የኔ ፍቅር። ያ እና እኔ ፋሲካን በጣም አደንቃታለሁ። ማለት ብዙ ነገሮች የምትቋቋም ሴት ናት። በጣም ጠንካራ፣ ለብዙ እናቶች ለብዙ ሴቶች አርያ የምትሆኝ ልጅ ነሽ። ማለት በቃ ሰው እኮ ከዜሮ ተነስቶ እዚህ ጋር መድረሱ ትልቅ ነገር ነው። ፋሲካ በአንቺ በጣም ነው የሚኮራው። እውነትን ለመናገር
አንቺ ያለፍሻቸው ቻሌንጆች እኔም በትንሹ አልፋለሁ። እንደ አንቺ ልጅ ባይኖረኝም ብዙ ቻሌንጆች በህይወት ያሳልፋለሁ እና ከአንቺ ብዙ ነገር ተምራለሁ። አሁን ደግሞ ከአንቺ ብዙ ነገር ነው የምጠብቀው። እግዚአብሔር ደግሞ ረድቶሽ ትልቅ ቦታ ደርሰሽ ሁሉም ሰው በቃ ያገዘሽም ህዝብ የሚወድሽም ህዝብ እንትን እንደምታያቸው እንደምታስደስቻቸው ተስፋ አደርጋለሁ። ጥያቄ ፋሲካ፣ ከዚህ በላይ ምን መስራት ፈለግሽ? አሁን ያጋጠመሽ ቻሌንጅ በቃ በቀላሉ ችላለሁ የማንንም እንትን ሳልፈልግ ችላለሁ ብለሽ ተወጥተሻል። ይህንስ ጥንካሬ ከየት አገኘሽ? እግዚአብሔር ረድቶሽ ነው ወይስ ሰው አለውልሽ ብሎሽ ነው ወይስ? ማለት ጥንካሬሽን በጣም ወድጄዋለሁ እና እኔ ደግሞ እዚህ ጋር እርዳታሽን እፈልጋለሁ። በውስጥ ከፈለግሽ እዚህ ጋርም ከፈለግሽ እዚህ ዱባይ ነው ያለሁት እኔም እንድትረጂኝ እፈልጋለሁ እና ፋሲካ እንዴት ቻልሽው? ያለፈውን ቻሌንጅ ከዚህ ከወር በፊት የነበረውን እግዚአብሔር ረድቶሻል ብዬ ተስፋ አደርጋለሁ እና እንዴት አለፍሽው እልሻለሁ። ይህንን ጥያቄ ለሁለተኛ ጊዜ ነው የተጠየቅሽው። እኔ ደግሞ ጠይቄሽ ሶስተኛ ሆኗል። ስለዚህ ኤልዱዬ አንቺ ዘግይተሽ ስለመጣሽ ነው እንጂ ፋሲካ መልሳለች። ማሬ ግን እፈልግሻለሁ ያልሻትን ጉዳይ በውስጥ ጻፊላትና እሱ ላይ ወይ ታወራላችሁ እንጂ ይሄ ጥያቄ ማሬ ለሶስተኛ ጊዜ ነው የተጠየቀችው የኔ እናት። እሺ አመሰግናለሁ። በጣም ወዳችኋለሁ። በጣም ያለፍኩ ብላለች። በእኔ ኃይል ተጽዕኖ ሳይሆን ፈጣሪ ረድቶኝ እግዚአብሔር የቀደመ ነው ብላለች የኔ ማር። ሌላ ጥያቄዎች ስላሉ ሌሎቹ ገብቶ ይጠይቁ የኔ ማር። ሌላውን ግን ያልሽው በውስጥ አውሪያት። እሺ የእሷን እርዳታ ያስፈልገኛል ያልሽው ፋሲካያ በጣም አመሰግናለሁ። ተባረኩልኝ። መልካም ሌሊት ይሁንላችሁ። እሺ ለአንቺም የኔ ቆንጆ። እሺ ውዶቼ፣ ለውዛን ፎሎ እያደረጋችኋት የኔ ማሮች ፕሊዝ፣ የፋሲካ ወዳጆች የኔ ቡናም ስላልጠጣው መሰለኝ ብቻ ዛሬ የኔ ስህተትም አለበት እና ሪቨርስ ሊያደረግኩኝና ከዛን መኪናውና ውጣ ብዬ ታገላለሁ። መኪና ወደ ኋላ ይሄዳል፣ እኔ ወደ ጎን ገፋዋለሁ። ዲሌ አላረኩትም እንትን ድራይቭ ላይ ምን እንደነካኝ አላቅም። ቡና ሳልጠጣ ይሆን አላቅም። ከዛ በኋላ ከግንብ ጋር ወስጄ ለተምኩት ወደ ኋላ ማለት ነው። ተስፋ ቆርጦ መረጋጋት የተጣላሽ ሰውዬው። ይሄንን ነው በቃ። እኔ ማለት እየተዘጋጀሽ ነው ወይም ፔጁ ለማለት ነው። ኧረ እኔ እኮ እችላለሁ፣ ተዘጋጅቼ ዛሬም ተዘጋጅቼ ነበር፣ ግን ምን ዞር እንዳለብኝ አላውቅም። በመሀል ቤት ዞር አለብኝ ሳላስበው። ስለማየት ስለምፈልግ ነው። መኪና ይዘሽ በትክክል ራስሽን ከፍ እያደረግሽ። እኔ ምን እንደታሳልኩ ታውቂያለሽ ሰብልዬ? ክርስቶስን እንደ የቁልቢው ገብርኤል አልኩኝ። ይሄ መንጃ ፈቃድ እኮ ከአይዲ በለጠ። ስጓጓ እንደው እሱን የያዝኩ ቀን እንደው ስለትደጅክ ባዶ ግሬን ነው የምመጣው ነው ያልኩ። በቃ እውነት ይህን ያህል የማይደርስ ምጥ ሆነብኝ እኮ እናቴ ልጅ ሰለቸኝ። አይዞሽ ይሆናል፣ ይሳካል። ቀን ስላለው ለሁሉ እሺ ቴንኪዩ መስዬ ስላስገባል። እሺ ሰብልዬ እናመሰግናለን። ቡና ይዘሽ ሂጂ ትላለች። ቲቸርን እንዳለበች ጨውሏ ዜት ቡና ስላልጠጣሁ ብለሽ ነው። ተልካሻ ምክንያት ነው ማሬ። በቡና እንዳታሳብቢ፣ ሌላ ምክንያት ይኖርሻል ወይ ደግሞ ቀንሽ አልነበረም። ያ ቀን ደግሞ መምጣቱ አይቀርም።